ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለተ ቅዳሜ ሐምሌ 18 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ሀገራዊ ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ከትግራይ ክልል አረጋውያን የጦርነት ጥሪ ሲቀርብ የትግራይ ተወላጆች በቁጣ ምላሽ እየሰጡ ይገኛሉ። ባለፉት ቀናት በትግራይ ክልል ውስጥ የሚገኙ የጽንፈኛው ህወሓት ከፍተኛ አመራሮችና ታዋቂ ግለሰቦች የሚሳተፉባቸው ስብሰባዎችና የጦርነት ጉሰማዎች እየተካሄዱ መሆኑ ይታወቃል። ዘበት ለብሔራዊ ብርሰት በሚል መሪ ቃል በሚካሄዱ በእነዚህ የጽንፈኛው ህወሓት መድረኮች ላይ የቀድሞው ህወሓት ከፍተኛ አመራር የሆኑት ወይዘሮ ሮማን ገብረስላሴና ወይዘሮ ቅዱሳን ነጋ የጦርነት ቅስቀሳ እያደረጉ መሆኑ ተመልክቷል። አዛውንቷ ቅዱሳን ነጋ በሰሜኑ ጦርነት ወቅት በሀገር መከላከያ ሰራዊት ተማርካ ከፕሪቶሪያ የሰላም ስምምነት በኋላ በምህረት የተለቀቀች መሆኗ ይታወሳል። አሁን ግን በክልሉ የተለያዩ አካባቢዎች እየተደረገ ላለው አዲስ የጦርነት ዝግጅት ከፍተኛ አስተዋጽኦና የጦርነት ነጋሪት እየጎሰመች መሆኑ ዘገባዎች አመላክተዋል። ይህንን ተከትሎ የትግራይ ተወላጆች የተለያየ ቁጣና ትችት አዘል አስተያየቶችን እየሰጡም ይገኛሉ። ከእነዚህ አስተያየቶች መካከል እነሱ የ70ና 80 ዓመት ሰዎች ሆነው እድሜያቸውን ለማስቀጠል ሲሉ የ20 ዓመት ልጆቻችን እንዲሞቱ አንፈቅድም። እነሱ ተጨማሪ እድሜ ያገኛሉ። የትግራይ ወጣት ግን እየተጨፈጨፈ ነው። ቲዲኤፍ የሚሉት የህወሓት ታጣቂ ለነሱ እየሞተላቸው ነው። የትግራይ ወጣቶች ከነዚህ እናቶች ተማሩ። ተማርከውም መኖር እንደሚቻል እያሳዩን ነው። ወጣትነት አይመለስም፣ ህይወት ክቡር ነው በማለት ወጣቶች ለጦርነት ከመማገድ እንዲቆጠቡ ጥሪ እየቀረበ ይገኛል። ይህ በትግራይ ተወላጆች እየተንጸባረቀ ያለው የቁጣ ስሜት በክልሉ ህዝብ ዘንድ አዲስ ጦርነት የመቀስቀስ ፍላጎት እንደሌለና አረጋውያን አመራሮች ወጣቶችን ወደ ጦርነት ለመግፋት የሚያደርጉት ጥረት ተቀባይነት እያጣ መሆኑን የሚያሳይ ነው። ከግማሽ ሚሊዮን በላይ የትግራይ ወጣት ወደ መሀል ሀገር ሸሽቷል ሲል ጋዜጠኛ ዳሞራ ያህያ ገለጸ። ህገወጡ የህወሓት ቡድን በመላው የትግራይ ክልል የግዳጅ ወታደራዊ አፈሳ እያካሄደ መሆኑን ተከትሎ ከግማሽ ሚሊዮን በላይ ወጣቶች ወደ መሀል ሀገር ሸሽተዋል። ህገወጡ ቡድን በክልሉ ውስጥ በርካታ አፋኝና ሰብአዊ መብቶችን የሚጥሱ ህጎችን አውጥቶ እንቅስቃሴውን የሚቃወሙትም እያሰረ ይገኛል። ቀደም ሲል በሰሜን ኢትዮጵያ የህግ ማስከበር ጦርነት ወቅት በትግራይ ቴሌቪዥን ዋነኛ ዜና አቅራቢ የነበሩት ጋዜጠኛ ዳሞራ ያህያ በክልሉ በሚዲያ ዘርፍ ለረጅም ዓመታት ሰርተዋል። በዚህም የህገ ወጥ ቡድንን አሰራርና በስተጀርባ ያሉ እውነታዎችን ጠንቅቀው ለማወቅ መቻላቸውን ተናግረዋል። ጋዜጠኛ ዳሞራ ያህያ የትግራይ ህዝብና ህወሓት አንድ አይደሉም፣ ሊሆኑም አይችሉም ብለዋል። ህዝቡ ከኢትዮጵያውያን ወንድሞቹ ጋር በሰላም መኖር የሚፈልግ ቢሆንም ቡድኑ ግን ስልጣኑን ለማስጠበቅ ሲል ህዝቡን ታጋች አድርጎታል በማለት ሁኔታውን ያብራራሉ። ጋዜጠኛ ዳሞራ ያህያ በአሁኑ ወቅት የህዝቡን መከራ ለማስቆምና ሰላም እንዲያገኝ ድምጽ ለመሆን መቁረጣቸውን የሚናገሩት ጋዜጠኛው በክልሉ ያለውን ወቅታዊ ሁኔታ፣ የህዝቡን የሰላም ጥማትና የህገ ወጥ ቡድን የሚከተለውን አጥፍቶ የመጥፋት አካሄድ ፍጹም አሳሳቢ ደረጃ ላይ አድርሶታል ይላሉ። የፌዴራል መንግስት ችግሮችን በምክክርና በሰላማዊ መንገድ ለመፍታት በሩ ክፍት ቢሆንም በአንጻሩ የህገ ወጡ የህወሓት ቡድን አመራሮች የሰላም አማራጭን በመተው ግልጽ የጦርነት ድቤ እየደለቁ ይገኛሉ ብለዋል። የህወሓት ቡድን ከጦርነት ይልቅ የህዝብ ሰላማዊ ሰልፍና ዲሞክራሲያዊ የመብት ጥያቄዎችን አብዝቶ እንደሚፈራ፣ የትግራይ ህዝብ ከኢትዮጵያውያን ወንድም እህቶች ጋር በሰላም መኖር የሚፈልግ ቢሆንም ህገ ወጡ ቡድን ግን ህዝቡን ታጋች በማድረግ ስልጣኑን ለማስጠበቅ እየሰራ መሆኑን ጋዜጠኛው ይገልጻሉ። ከዚህም በተጨማሪ የትግራይ ህዝብና ህወሓት አንድ እንዳልሆኑና ሊሆኑም እንደማይችሉ የሚያነሱት ጋዜጠኛው የህወሓት ቡድን የራሱን ውድቀት ለመሸፈን ሲል የትግራይን ህዝብ ለከፋ አደጋ በማጋለጥ ከፌዴራል ስርዓቱ ለመነጠልና በህዝቦች መካከል የጥርጣሬ ግንብ ለመገንባት እያሰረ ይገኛልም ብለዋል። የህወሓት ቡድን የፕሪቶሪያ የሰላም ስምምነትና ህገ መንግስቱን በግልጽ የጣሰ ተግባር ላይ በመሰማራት ከሀገሪቱ ታሪካዊ ጠላቶችና ቀጠናውን ከሚያተራምሱ ኃይሎች ጋር ስትራቴጂካዊ ጥምረት ፈጥሬያለሁ ማለቱ የተስፋ መቁረጫ ጫፍ ማሳያ መሆኑንም ጋዜጠኛው አብራርተዋል። የሻዕቢያና የግብጽ አሽከር በመሆን የሀገር ሉዓላዊነትና ደህንነት አደጋ ላይ መጣል ታሪክ ይቅር የማይለው ወንጀል መሆኑን ጋዜጠኛው ያስረዳሉ። ከውጭ ኃይሎች ጋር በማበር ኢትዮጵያን ለማፍረስ የሚደረገው ጥረት ታሪካዊ የሀገር መክዳት ወንጀልና በህዝብ ላይ የተፈጸመ ከፍተኛ ስብራት እንደሆነም ጋዜጠኛው አብራርተዋል። ትግራይ ክልል ባለፉት ዓመታት ሰላሟን አጥታለች። ትምህርት፣ ጤና እና የልማት እንቅስቃሴዎች ሙሉ በሙሉ መቆማቸውም ነው ያነሱት ጋዜጠኛው። ህገወጡ የህወሓት ቡድን የ70ና የ80 ዓመት እናቶችን እያሰቃየ፣ ወጣቶች ደግሞ በግዳጅ አፈሳ ወደ ጦርነት እያጋዘ ሲሆን የትግራይ ወጣት የህገወጡ ቡድንን የግዳጅ ወታደራዊ አፈሳ በመሸሽ በሺዎች የሚቆጠር ብር እየከፈለ ወደ መሀል ሀገር በመጉረፍ ላይም ይገኛል። ከግማሽ ሚሊዮን በላይ ህዝብ ክልሉን ለቆ መውጣቱ ህዝቡ የህወሓትን የጥፋት ውጊያ አጥብቆ መቃወሙን በግልጽ ያሳያል። በዚህ ምክንያት የትግራይ እናቶች
እናቶች በወሊድ ምክንያት በየቤታቸው የሚሞቱበት፣ ወጣቱ ደግሞ ተስፋ በመቁረጥ ወደ ሊቢያና ሱዳን የሚሰደድበት አሰቃቂ ማህበራዊ ኢኮኖሚያዊ ቀውስም ተፈጥሯል። ህገወጡ የህወሓት ቡድን ህዝቡን ለማዳን ሳይሆን ስልጣኑን ለማስጠበቅ ሲል ሀገራዊና ቀጠናዊ ስጋት ሆኖ በመቀጠል በኮንትሮባንድ ንግድ ሀብት የመዝረፍና የወጣቱን ህይወት የመሸጥ እኩይ ተግባር ላይ ተሰማርቶም ይገኛል። ይህ በክልሉ እየደረሰ ያለው ሁለንተናዊ ውድቀት አፋጣኝ እልባት ካላገኘ የትግራይን ህዝብ ህልውና አደጋ ውስጥ የሚጥል በመሆኑ የኢትዮጵያ ህዝብና የፌዴራል መንግስት የትግራይን ህዝብ ከዚህ አጥፍቶ ጠፊ ቡድን ሊታገዱት ይገባል ብለዋል ጋዜጠኛ ዳሞራ ያህያ። የፌዴራል መንግስቱ ያቀረበውን የሰላም ጥሪ በመቀበል በክልሉ ያለውን የህዝብ እንግልት ማስቆም ቀዳሚ ተግባር መሆን እንዳለበትም ነው የሚያመለክቱት። በተጨማሪም በውጭም ሆነ በሀገር ውስጥ የሚገኘው የትግራይ ኤሊቶችና ወጣቶች ይህንን እውነታ ተረድተው የጦርነትና የጥፋትን ሳይሆን የሰላም የቴክኖሎጂና የልማት ጀግና ሊሆኑ እንደሚገባም ጠቁመዋል። የትግራይ ህዝብ ሀገሩ በሰላም የመኖርና የመልማት መብቱ እንዲከበር ህዝቡን ከጠላት ጋር በመሻረክ ከሚሸጡ አመራሮች ወጥቶ ለሰላምና ለአንድነት መቆም ጊዜው አሁን እንደሆነም ጋዜጠኛው አብራርተዋል። ከ700 በላይ የዓለም መሪዎችና ስራ ፈጣሪዎችን የሚያሰባስበው ጉባኤ በአዲስ አበባ ሊካሄድ ነው ተባለ። ታሪካዊው የዓለም አቀፍ የህዝቦች ጉባኤ አፍሪካ ወርልድ ፐብሊክ ሰሚት አፍሪካ ከሐምሌ 22 እስከ 23 ቀን 2018 ዓ.ም በመዲናችን አዲስ አበባ በደመቀ ሁኔታ እንደሚካሄድ በትናንትናው ዕለት ሐምሌ 17 2018 ዓ.ም በሰጡት ጋዜጣዊ መግለጫ አስታውቀዋል። አዲስ ዓለም አፍሪካ የጋራ መጻኢ ዕድልን በመቅረጽ ረገድ በሚል መሪ ቃል በሚካሄደው በዚህ ጉባኤ ላይ ከ700 በላይ የመንግስት መሪዎች፣ ዲፕሎማቶች፣ የቢዝነስ ባለሀብቶች፣ የፈጠራ አውጪዎች፣ የምሁራን፣ የሲቪል ማህበራት ተወካዮች፣ የብዙሃን መገናኛ ባለሙያዎች እና የባህል መሪዎች ከመላው አፍሪካና ከሌሎች የዓለም ክፍሎች ይሳተፋሉ ተብሎም ይጠበቃል። ጉባኤው በስፖርት አማካኝነት በቢሊዮን የሚቆጠሩ ሰዎችን ከሚያቀራርበው የዓለም ዋንጫ ጋር በሚመሳሰል መልኩ የተለያዩ ዓለም አቀፍ አካላትን በማሰባሰብ በጋራ ሀሳብ የመለዋወጥ ጠንካራ አጋርነቶችን መፍጠርና ለዓለማችን መሰረታዊ ኢኮኖሚያዊ፣ ቴክኖሎጂያዊ፣ ማህበራዊና የልማት ጉዳዮች መፍትሄ የመፈለግ ዓላማ ማሰናዳቱን ተገልጿል። ይህ ታላቅ መድረክ በአፍሪካ አህጉር ሲካሄድ ለመጀመሪያ ጊዜ ሲሆን ይህም አፍሪካ በዓለም አቀፍ የንግድ፣ የፈጠራ፣ የዘላቂ ልማት፣ የህዝብ ዲፕሎማሲና የሁለጎብ ትብብር ውይይቶች ላይ ያላት እየጎለበተ የመጣ ማዕከላዊ ሚና የሚያንጸባርቅ እንደሆነ በመግለጫው ወቅት ተመላክቷል። የጉባኤው ዋና ማዕከል ከሆኑ ዝግጅቶች አንዱ አንድነት ወይም ዩኒቲ የተሰኘው ዓለም አቀፍ ዘመናዊ የኪነ ጥበብ ኤግዚቢሽን መሆኑ አዘጋጆቹ ጠቁመዋል። ኤግዚቢሽኑ ከ16 የአፍሪካ ሀገራት ማለትም ከኢትዮጵያ፣ ካሜሩን፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ጋና፣ ኬንያ፣ ማዳጋስካር፣ ናሚቢያ፣ ናይጄሪያ፣ ሩዋንዳ፣ ሴኔጋል፣ ደቡብ አፍሪካ፣ ሱዳን፣ ታንዛኒያ፣ ቱኒዚያ፣ ዛምቢያ እና ዚምባብዌ የተጣጣሙ ታዋቂ አርቲስቶችን እንዲሁም የአፍሪካና የዲያስፖራውን ታሪካዊ ቁርኝት የሚያሳይ አፍሮ ብራዚላዊ አርቲስትን ያሰባስባል። በተጨማሪ የዛምቢዜ ወንዝ ኢኮኖሚ፣ ማህበረሰብና መንፈስ በሚል ርዕስ የተዘጋጀ ሳይንሳዊ ጥናት የሚቀርብ ሲሆን ጥናቱ ወንዙ በ6 የአፍሪካ ሀገራት ማለትም አንጎላ፣ ዚምባብዌ፣ ዛምቢያ፣ ናሚቢያ፣ ቦትስዋና እና ሞዛምቢክ እድገት ላይ ያለውን ማህበራዊና ኢኮኖሚያዊ ተጽዕኖ በስፋት እንደሚመረምር ነው የተገለጸው። የጠቅላላው ምክር ቤት ሊቀመንበር አማካሪ ያኒና ዱቤኮቭስካቪያ እንደገለጹት አንድነት ማለት ወጥ ማለት መሆን አይደለም፣ ይልቁንም ለባህል ብዝሃነት ከሚሰጥ አክብሮት፣ ከእርስ በርስ እምነት፣ ክፍትነትና ለመደማመጥ ከሚኖር ፈቃደኝነት የሚወለድ መሆኑን ገልጸው ስለዚህም ጥበብ ልክ እንደ ስፖርት ሁሉ የሰው ልጅ የጋራ ቋንቋና የህዝብ ዲፕሎማሲያዊ መሳሪያ ነው። ቃላት ብቻቸውን ማሳካት በማይችልበት ቦታ ሰዎች ያቀራርባል ብለዋል። የሰርቭ ግሎባል ምክትል የሀገር ውስጥ ዳይሬክተር አቶ ታሪኩ ነጋሽ እንደገለጹት ጉባኤው በንግድ ድርድር ላይ ሳይሆን አልሞ የተነሳው የእውነተኛ አንድነትን በማሳየት ለሁሉም የዓለም ህዝቦች የሚሰራ አዲስ ዓለም ለመገንባት መንገድ ይጠርጋል ሲሉ ገልጸዋል። ይህ በአዲስ አበባ የሚካሄደው የአፍሪካ ጉባኤ ዓመቱን ሙሉ የሚቀጥል ዓለም አቀፍ የትብብር መድረክ አካል ሲሆን ቀጣዩ ዓለም አቀፍ መድረክ በመስከረም ወር በሩሲያ ሞስኮ እንደሚካሄድና ያኒና ዱቤኮቭስኪያ እንዲሁም ታሪኩ ነጋሽ ጨምረው አስታውቀዋል። የራቆታችሁን ፎቶ በሶሻል ሚዲያ ለቃለሁ በማለት አስፈራርቶ ክብረ ንጽህና የገረሰሰና የግብረ ስጋ ድፍረት በደል ወንጀል የፈጸመው ተከሳሽ በጽኑ እስራት ተቀጣ። በፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 7ኛ ወንጀል ችሎት የቀረበው ተከሳሽ ጸጋዬ ሲሳይ ስዩም እንቁላል ፋብሪካ ይገዙ ሜዳ ተብሎ በሚጠራው መኖሪያ ቤቱ የ14 ዓመት ዕድሜ ያላቸውን የግል ተበዳዮችን ላስጠናቸው በማለት ለእህቱ ልጅ በማስጠራት በ2018 ዓ.ም ያስገድዶ መድፈር ወንጀል ስለፈጸመባቸው በአቃቢ ሕግ ክስ ተመሰርቶበታል። ተከሳሹ ግንቦት 30 ቀን 2018 ዓ.ም በግምት ከቀኑ 10 ሰዓት ሲሆን በአራዳ ክፍለ ከተማ ወረዳ 4 ልዩ ቦታው እንቁላል ፋብሪካ ይገዙ ሜዳ አካባቢ በሚገኘው መኖሪያ ቤት ውስጥ የ14 ዓመት ዕድሜ ያላትን የግል ተበዳይ ላስጠናሽ ብሎ በማስጠራትና ከወንጀል ድርጊቱ በፊት ገላዋን ስትታጠብ ያነሳትን ፎቶ ፌስቡክ ላይ ለቅብሻለሁ በማለት በልጅነቷ አምሮዋ አስፈራርቶ የግብረ ስጋ ግንኙነት የፈጸመባትና ክብረ ንጽህናዋ እንዲገረሰስ ያደረገ በመሆኑ በፈጸመው የግብረ ስጋ ድፍረት ወንጀል አቃቢ
ሕግ ከሶታል። በሁለተኛ ክስ ተከሳሽ ወንጀል ሕግ አንቀጽ 626 ንዑስ አንቀጽ 1ን በመተላለፍ ሚያዝያ ወር 2018 ዓ.ም በግምት ከቀኑ 11 ሰዓት ሲሆን በአራዳ ክፍለ ከተማ ወረዳ 4 ልዩ ቦታው እንቁላል ፋብሪካ ይገዙ ሜዳ በሚገኘው መኖሪያ ቤት ውስጥ የ14 ዓመት ዕድሜ ያላትን የግል ተበዳይ ላስጠናሽ ብሎ በእህቱ ልጅ በማስጠራት የግብረ ስጋ ግንኙነት የፈጸመባትና ክብረ ንጽህናዋ እንዲገረሰስ ያደረገ በመሆኑ በግብረ ስጋ ድፍረት በደል ወንጀል አቃቢ ሕግ ክስ መስርቶበታል። አቃቢ ሕግም በጉዳይ ላይ የሰውና የሰነድ ማስረጃዎችን ያቀረበ ሲሆን ተከሳሽን በአቃቢ ሕግ የቀረቡበትን የሰውና የሰነድ ማስረጃ ማስተባበል ባለመቻሉ ድርጊቱን መፈጸሙ በማስረጃ ተረጋግጦ የጥፋተኝነት ፍርድ ተላልፎበታል። ተከሳሽ ጥፋተኛ የተባለበት ሁለቱም የወንጀል ሕጎች ሲሆኑ አቃቢ ሕግ ተከሳሽ የተከሰሰው በተደራራቢ ክሶች ስለሆነ በወንጀል ሕግ አንቀጽ 85 መሰረት ከብዶ እንዲወሰን ያቀረበው ጥያቄ ፍርድ ቤቱ ተቀብሎ ሐምሌ 12 ቀን 2018 ዓ.ም በዋለው ችሎት ወንጀለኛው የቀደመ ሪከርድ ስለሌለበት እንደ ማቅለያ በመያዝ በ10 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ